ሰኒ እንግዲህ ምን አይነት ሁኔታ ላይ ናት ያለችው? የተፈጠረ አዲስ ነገር አለ? ክብሮም እውነቱን ተናገረ ወይንስ ምን አደረገ? ሰኒዬ እንግዲህ ትልቅ ችግር ውስጥ ናት ያለችው እንደምታውቁት ማለት ነው። ጨበሪም እንግዲህ ምን ላይ ደረሰች? ታግታለች። እንግዲህ በሩን ቆርቆራ የነጽናትን ቤት በር እንደቆረቆረች ወዲያው ነበር አፍነው የወሰዷት። ምን ላይ ናት የሚለው ነገር አብረን እናያለን። ሰላም ውድ የተከበራቸው የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የዛሬው እንግዲህ የጽናት ድራማ በዛሬው ሰዓት የሚለቀቅ ይመስለኛል። ዛሬ ግን ጥር 12 ነው እንግዲህ የክርስቲያኖች ወይም ኦርቶዶክሶች በዓል መሰለኝ። ዛሬ ጥር 12 ሚካኤል መሰለኝ አላቅም። ብቻ ግን ያው ኢትዮጵያዊ ነንና ብዙዎቹን እናውቃለን ብዬ ነውና እንደዛ መሰለኝ። ብቻ እንግዲህ ዛሬ ሊለቁም ይችላሉ ላይለቁም ይችላሉ። ብቻ በጉጉት ሁላችንም እየጠበቅን ነው። ያው ስደት ላይ ያለ ልጆች ታውቃላችሁ፣ ባህል የለ ምን የለ 24 ሰዓት በመዳም ኩሽና ቤት ውስጥ ነው ያለ ነውና ፈጣሪ እኛንም ደግሞ እንግዲህ በሰላም ለሀገራችን አብቅቶን በሀገራችን ላይ ሁሉንም ነገር የምናሳልፍ ያደርገን። እኛንም ለዚህ ወግ ማድረግ ያብቃን ነው የምለውና እውነት ሲያገቡ ስታዩ በቃ እኔስ መቼ ነው እንደምሆነው? የሆነ በዓል ሲመጣ መቼ ነው እንደዚህ ከቤተሰቦች ጋር ማከብረው እንላለን። የሆነ ነገር በቃ ሀዘንም ደስታም ቢሆን ከቤተሰብ ጋር ማክበርን የመሰለ ነገር የለምና ብቻ እስቲ እናያለን እንግዲህ የሁሉም ነገር ፈጣሪ ደግሞ ለእኛም ቀን ደርሶ አገራችን እንገባለን። አብሽሩ የኔ ውድ እህቶች፣ በስደት ያላችሁ ኢትዮጵያ ላይ በዓል ሲመጣ ምን ሲል በጣም ይከፋናል። ምክንያቱም ቤተሰቦቻችን ጋር የምናሳልፈው ነገር አለ ምናምን ያ ነገር ስለምናስታውስና አብሽሩ የኔ ውዶች፣ መቼም ቢሆን ለእኛም እንደ መሻ አይቀርም ይነጋል። እኛም ሀገራችን ገብተን ደግሞ ሁሉንም ነገር በሀገራችን ላይ እናደርገዋለን ብዬ አስባለሁ። ሁሉም ነገር ሩቅ አይደለም። በፈጣሪያችን ተስፋ አለመቁረጥ ነውና እና ወዶቼ የጽናት ድራማ ዛሬ ቢለቀቅ እኔ ራሴ በጣም ደስተኛ ነኝ። ምክንያቱም በጣም ብዙ ነገሮች አሉ ማየት የምፈልገው ማለት ነው። እንግዲህ ጽናትና ኪራማይ መሀል እንግዲህ ቅሬታ አሁንም እንዳለ ነው። ምክንያቱም ሀና ቢሮ ውስጥ ስላለ እየቀናች ነው ጽናት። ብቻ ግን ተረጋጊ ብለናት ስለነበረ እኛ በተናገርነው መሰረት እንግዲህ ዳይሬክተሩ ጽናት እንድትረጋጋ አድርጓታል ማለት ነው። ገጸ ባህሪውን ቀይሮላታል መሰለኝና ጽናትም ተረጋግታለች። ያው መቼም ከባሏ ጋር አላደል እንትን ውስጥ ብትሆንም ብቻ ግን ተረጋግታልናለች። እና ክብሮም ራሱ ምግብ መስራት ተወጅ ነበር እኮ ምናምን መዝናኛሽ ነበር ምን ነው ሲላት ማርም ሲበዛ ይመራል ብለዋለች። እንኳን ምግብ ማብሰል እና ውዶቼ ክብሮም የሰማው ነገር አለ። ስዊድ ማን ነው ሰው ገሎ እስር ቤት ምናምን እያሉ ውጭ ላይ ሲያወሩ ክብሮም ሰምቷቸዋል። ምክንያቱም ሰኒን ማናገር አለብኝ ያለችበትን ስሜት ማወቅ ፈልጋለሁ ብሎ ሰኒን ለማናገር በሚሄድበት ሰዓት ላይ እንግዲህ እዛ ጋር ያወሩትን ነገር ሰምቷቸዋል። ይህን ነገር ለሆነ ሰው መናገር አለበት ወይንስ ምንድን ነው አላቅም። ከተናገረ ወይንም እሱ እንዳወቀ ካወቁ አሁንም ይሄ ልጅ መልሶ እሱን ሊያሳግተው ይችላል ብዬ ነው ያሰብኩት። አሁንም ልክ ጸበርዬን እንዳያሳግታት ክብሮ ምንም ያሳግተዋል ብዬ ነው የፈራሁት። አላቅም እስቲ ምን እንደሚፈጠር እናያለን። እንግዲህ ጆከር ያለውን ነገር ሰኒን እንደያዛት ማናት ጨበርዬን እንደያዛት ምናምን ያለውን ነገር ነግራው ነበረ። ግን በቃ ይሄን ነገር እውነቱን ስላወቀች ስዊድን እንደገደል ነው ስላወቀች እኔም እንድትወጣ አልፈቀድኩላትም ምናምን ብለዋለች። እና ይሄ ነገር ደግሞ ምን ያህል ስሜታዊ እንደሚያደርግና ምን ያህል ልብ እንደሚሰብር ታውቃላችሁና ምክንያቱም ጨበርዬ ሰኒን በጣም ነው የምትወዳት፣ በጣም ነው ተዘናፈታ የምታረጋት ምናምን። በፊት ላይ እንደውም አይዋደዱም ነበርና ግን እውነቱን ስላወቀች ታጋልጠኛለች፣ ወታ ለሁሉም ሰው ትናገራለች ብላ የወሬ ሱስ ስላለባት ጨበርዬ ይሄንን ሁሉ ለቤት ስለሆነ ሰው ትናገርና ታስይዘናለች ምናምን ብለው ስለፈሩ ነው እንግዲህ ከነሱ ጋር ተባብራ እሷም ያስያዘቻት መልሳ ማለት ነውና ነገሩ ከባድ እየሆነ ነው። እንግዲህ በናሆም አባትና በናሆም ምክንያትም የተፈጠረው እንግዲህ የፍቅረኛው ምክንያት ነው። ልጁ እውነትም የናሆም ነው ወይስ አይደለም የሚለውን በጣም ብዙ ነገሮች ማወቅ እንፈልጋለንና በጉጉት እየጠበቅን ነው። ዛሬ ከተለቀቀ ይለቀቃል። ዛሬ ግን በዓል ስለሆነ ኢትዮጵያ ካልተለቀቀ ነገ ነው የሚለቀቀው ማለት ነው። በጉጉት እንጠብቃለን ሁላችንም። ይሄንን ቻናል ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ ማለት ነው ውዶቼ። ሰምታችኋል፣ ሰብስክራይብ አድርጉ።